ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ዣቪ አሎንሶ በቼልሲ ቤት የመጀመሪያ ማሰልጠኑን የሚጀምርበት ቀን በሚቀጥለው ሳምንት እንደሚሆን የሚጠበቅ ነው። ታዲያ ዣቪ አሎንሶ በቼልሲ ቤት አዲስ የማሰልጠን እድሉን ሲጀምር እነዚህ 5 ተጫዋቾች በሚገባ በቼልሲ ቤት የሚጠበቁ ይሆናሉ። ዣቪ አሎንሶ በባየር ሊቨርኩሰን እንዲሁም በሪያል ማድሪድ ቤት ያሳለፋቸውን ድንቅ ጊዜያቶች አሁን ደግሞ በቼልሲ ቤት የመድገም እድል ይኖረዋል ተብሎ ይጠበቃል። ቼልሲ ለዚህ አሰልጣኝ ብዙ ነገሮችን ለማስተካከል ሙከራዎችን እያደረጉ ነው። ለመስማማቶች እንዳይፈጠሩ በዝውውር መስኮቶች ላይ ኃላፊነት ተሰጥቷል። ነገር ግን አሁንም ቢሆን በብሉኮ በኢግባሊ በተለይ በፖል ስታንሊ የሚመራው አመራር አስቸጋሪ ፈተናዎችን ለዣቪ አሎንሶ እንደሚያቀርቡለት የሚጠበቅ ይሆናል። ቼልሲ ቀጣይ ውድድር ዓመት ሲታሰብ በሳምንት አንድ ጨዋታ ብቻ ነው የሚኖረው። በምንም አይነት የአውሮፓ መድረኮች ላይ የማይሳተፍ ይሆናል። ቼልሲ በውድድር ዓመቱ ላይ ፈታኝ ጨዋታዎችን የሚያስተናግድ ቢሆን እንኳን በየሳምንቱ ረጅም ጊዜያቶችን ሪከቨር አድርጎ በሚገባ ቡድኑን ለማዘጋጀት ዣቪ አሎንሶ የሚችል ይሆናል። ሁለት ነገሮች ግን መታሰብ ይጠበቅባቸዋል። በኤፍኤ ካፕ እና በካራባኦ ካፕ ተፎካካሪ መሆንም ከዣቪ አሎንሶ የሚጠበቅ ይሆናል። በእንግሊዝ ፕሪሚየር ሊግ በሚገባ በሚያውቀው በተለይ የአውሮፓ ቻምፒዮንስ ሊግ ድል በሊቨርፑል ቤት የሚረሳ አልነበረም። ታዲያ አሁን ወደ ፕሪሚየር ሊጉን በአሰልጣኝነት የሚመለስ ይሆናል። ቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ብዙ ነገሮችን ይዞ የሚመጣ ነው የሚሆነው። አንደኛ ከቶፕ 6 ቡድኖች አርሰናል ብቻ ነው አሰልጣኙ የሚቆየው። ሌሎች አዳዲስ አሰልጣኞችን ነው ይዘው የሚመጡት። ኤንዞ ማሬስካ በማንቸስተር ሲቲ ቤት፣ ዣቪ አሎንሶ በቼልሲ፣ አንዶኒ ራዮላ በሊቨርፑል፣ ማይክል ካሪክ በማንቸስተር ዩናይትድ ቤት እንዲሁም ደግሞ ዲዘርቢ በቶተናም የተለያየ አጨዋወት የተለያየ አይነት ውጤት የሚጠበቅበት እንዲሁም ደግሞ ፕሪሚየር ሊጉ ባልተለመደ መልኩ ከጠባብ የዋንጫ ፉክክር ሰፋ ያለ ዋንጫ ፉክክሮችን ልናይበት የምንችለው ነው። የዛሬ ነው ያድርገውና ቼልሲ ባለፉት ዓመታቶች ደከም ያለ ውጤትን ካመጣ በኋላ በቀጣዩ ዓመት ውጤታማ ጊዜን ሲያሳልፍ ለምሳሌ የሚታወሰው የነበረው የአንቶኒዮ ኮንቴው ቼልሲ ነው አይደል? ፕሪሚየር ሊጉን ዋንጫ በ2017 የውድድር ዓመት ላይ በቀጥታ ተፎካካሪ ሆኖ ዋንጫውን ያሸነፈበት የውድድር ዓመት የ3-4-3 አጨዋወቱ ውጤታማ የነበረበት ዓመት ነበር። ከዛ ውድድር ዓመት በፊት ቼልሲ 10ኛ ሆኖ ያጠናቀቀበት እንደነበር የምታስታውሱት ነው። ታዲያ አሁንም ቢሆን ይህ የቼልሲ ስብስብ ዣቪ አሎንሶ ስር የሚጠበቁና ስብስቡ ሰፊ እንደሆነ ይታመናል። ከዛ ስብስብ ውስጥ ቀንሶ ለሱ ምርጥ የሆኑ ተጫዋቾችን መምረጥ ግድ ይለዋል። ነገር ግን እነዚህን 5 ተጫዋቾች ደግሞ አሎንሶ ቢያቸውና የተሻለ ይመርጣቸዋል ብዬ ማሰባቸው ነው። የመጀመሪያው የሚሆነው ያው አዲስ ፈራሚ ነው። ማርኮ ፔሌስትሪን በቼልሲ ቤት የቼልሲ ደጋፊ ሊያዩ ከሚጠበቁ ተጫዋቾች ውስጥ አንዱ ነው። በባለፈው ፕሮግራማችን እንዳነሳ ነው በአውሮፓ በ5 ትልልቅ ውድድሮች ውስጥ በጨዋታ ውስጥ 5 ጊዜ ድሪብሎችን በማድረግ በቴኮኖች ብዛት አስደናቂ ነው። ይህ ተጫዋች የተሟላ የሚባል ነው። ምን አይነት የቼልሲ ቤት አጨዋወት ይኖራል የሚለው የተጫዋቹን ብቃትም የሚወስነው ይሆናል። ቼልሲ በ3-4-3 የሚጫወት ከሆነ እንደ ዊንግ ባክ ማገልገል የሚችል፣ 4-3-3 የሚጫወት ከሆነ የቀኝ መስመር ተከላካይ ሆኖ ማገዝ የሚችል፣ በቀኝም በግራም እኩል የመሰለፍ ብቃት ያለው ማርኮ ፔሌስትሪን እንግዲህ አዲሱ ካላፊዮሪ ነው ይሉታል። ምክንያቱም በቀኝ በመሰለፉ እንጂ በጣም ጥሩ የሆነ የማጥቃት ውጤቶች አሉት። የተሻለ ውድድር ዓመት ፔሌስትሪን የምንጠብቅ ይሆናል። አንዱ ተመራጭ ተጫዋች ነው ተብሎ ይጠበቃል። ሁለተኛው ቼልሲ አምና ጆቫኒ ኩንዳን ሲያስፈርም ብዙዎቻችን ስለ ኩንዳ ብዙ ነገር አውርተናል። አስደናቂ ብቃት ያለው ታዳጊ ነው። ነገር ግን አምና እንደታሰበው ጥሩ ለዚህ ተጫዋች እንዳልነበር የምታስታውሱ ነው። በስፖርቲንግ ሊዝበን ጉዳት ነው ያጋጠመው። ረጅም ጊዜውን በቼልሲ አካዳሚና በቼልሲ የጉዳት ማገገሚያ ማዕከል ውስጥ ነው ያሳለፈው። ጆቫኒ ኩንዳ በማጥቃቱ ረገድ በተለይ በ3-4-3 አጨዋወት ውስጥ ቼልሲ የሚጫወት ከሆነ ማለት ነው ወሳኝ ሚና ከሚኖራቸው ተጫዋቾች ውስጥ አንዱ ይሆናል ብዬ አስባለሁ። ምክንያቱም የሩበን አሞሪምን 3-4-3 አጨዋወት እንደማይወደው ጆቫኒ ኩንዳ ተናግሮ ነው ወደ ቼልሲ የመጣው። ነገር ግን በተለይ የዣቪ አሎንሶ 3-4-3 በማጥቃት ላይ የሚመረኮዝ ጨዋታ አሰላለፍ ተመሳሳይ ቢሆንም በጨዋታ ውስጥ የሚኖረ ሚና በሚገባ እንደሚላይ በተለያዩ ጨዋታ ጊዜያቶች ውስጥ አይተናል። ታዲያ አስደናቂ ብቃቱን ማሳየት የሚችል ነው ጆቫኒ ኩንዳ። እንግዲህ ጥሩ ፐርፎርማንሱን የምናየው በአካል ብቃቱ ነገር ለፕሪሚየር ሊግ የተሰራ የሚመስለው ፍጥነት፣ ኢንተንሲቲው ጋር አብሮ ያለው ማጥቃት ውጤታማነቱ በፕሪሚየር ሊግ ውጤታማ ይሆናሉ ተብሎ ከሚጠበቁ ተጫዋቾች ውስጥ መካከል አንዱ ነው። ጥሩ ፐርፎርማንሱን የምናይ ይመስለኛል። በቅድመ ውድድር ጊዜ እረፍት ጊዜውን አቋርጦ ተመልሶ መጥቷል በዣቪ አሎንሶ ስር የተሻለ ፐርፎርማንሱን ለማድረግ። ስለዚህ አንዱ የሚጠበቅ ተመላላሽ የማጥቃቱንም መከላከሉንም በሚገባ ማገዝ የሚችል ተጫዋች ይሆናል ብዬ አስባለሁ። ሌላኛው እንግዲህ ላቪያ ነው። ደርማቻችን ስለ ላቪያ ስናወራ እንግዲህ እግር ኳስ አንዳንዴ ጥሩ እድሎችን እንደሚያመጣ ሁሉ ለአንዳንድ ተጫዋቾች ደግሞ ጥሩ ሳይሆን አይተናል። ላቪያ ከነዛ ተጫዋቾች ውስጥ አንዱ ነው። ባለፉት 3 ዓመታቶች ውስጥ
130 ጨዋታ ለቼልሲ አድርጎ ምንም 90 ደቂቃን መጨረስ በቼልሲ ቤት አልቻለም። ይህ ለላቪያ በተለይ በአንድ ወቅት ከኤንዞ ፈርናንዴዝ እና ከካይሴዶ ጋር የቼልሲን የማጥቃትና መከላከል እንደ ማስትሽ ያጣብቀዋል ወይም ደግሞ በቡድኑ ውስጥ ያሉትን ክፍተቶች በሚገባ መሸፈን የሚችል ነው የተባለለት ኮል ፓልመር በእኛ በአካዳሚ ካሉን አስደናቂ ተጫዋቾች ውስጥ አንደርሬትዱ ላቪያ ነው የሚል አስተያየትን የሰጠለት ባለፉት ዓመታቶች በማሬስካ ስር ራሱን ለማግኘት የሞከረ ነገር ግን ጉዳቶች አምና በካራባ ጉዳት ጨዋታ ላይ የጡንቻው ኳድ የሚባለው ጡንቻ ላይ ባጋጠመው ጉዳት ምክንያት ረጅም ጊዜ የውድድር ዓመቱን በጉዳት አሳልፏል። አሁን ከጉዳት ተመልሷል። እንግዲህ ላቪያ በኔ እይታ ቡድኑን ቢለቅ ያስብ ነበር። ነገር ግን ቼልሲ አሁንም በላቪያ ላይ እምነት አላቸው። የመጨረሻ የሚሉትን እድል መስጠት ያስባሉ። ታዲያ ይህንን እድል ለዚህ ተጫዋች የሚሰጡት ከሆነ የመጨረሻውን አጋጣሚ በሚገባ የሚጠቀምበት ይሆናል ተብሎ ይታሰባል። ታዲያ በቅድመ ውድድር ጨዋታዎች ውስጥ ላቪያ በቼልሲ ቤቱ የተለየ ሚናን ይኖረዋል ተብሎ ይጠበቃል። በኔ እይታ ዣቪ አሎንሶ መጥቶ ስብስቡ ውስጥ በእያንዳንዱ ስብስብ ውስጥ የተለየ ብቃትን ያሳዩ ተጫዋቾችን አሳይቶናል አይደለም። ለምሳሌ ከሱ በፊት ፍሎሪያን ቪርትዝ ጥሩ ብቃት ከነበራቸው የጀርመን ቡንደስሊጋ ተጫዋቾች መካከል አንዱ ነበር። ነገር ግን በዛ ደረጃ አላየነውም ነበር። ታዲያ ዣቪ አሎንሶ መጥቶ ነው በሚገባ ከ110 ሚሊዮን ፓውንድ በላይ እንዲወጣበት የሆነው አይደለም። ማድሪድ ቤት ስትሄዱ ማድሪድ ቤት ውስጥ ጥሩ ፐርፎርማንስ የነበራቸው ጁድን እንዲሁም ጁድ ቤሊንጋምን ማለት ነው። በማጥቃቱ ሁለቱን ተጫዋቾችን ማንሳት ይቻላል። ቪኒሺየስ፣ ኪሊያን ምባፔ የምናውቃቸው ናቸው። ነገር ግን ለአርዳ ጉለርና ለፍራንክ ማስታንቱኖ የሰጠውን እድል ምን ያክል በታዳጊዎችና በጥሩ ፐርፎርማንስ ባላቸው ተጫዋቾች እንደሚያምን ይታያል። ታዲያ በኔ እይታ አሁን ደግሞ ተራው በምርጥ ብቃት ላይ የነበረውን ፓልመርን ወደ ብቃቱ የሚመልስበት ፓልመር በሚገባ መሰልጠን የሚችልበት አሎንሶ ሜዳ ላይ ሲያሰለጥንህ አሁንም ድረስ የመጫወቻ ብቃት ያለው ተጫዋች የሚመስል አስደናቂና ጠንካራ ሰራተኛ እንደሆነ ይታወቃል። ስለዚህ በታክቲኩ ረገድ በሚገባ ማዘጋጀት የሚችል ነው። የጃክሰንን መቆየት ተከትሎም ከጃክሰንንም በሚገባ ወደ ቡድኑ ያዋህደዋል ብዬ አስባለሁ። ሌላኛው እንግዲህ በቅድመ ውድድር ጨዋታዎች ውስጥ ቼልሲ ድል ሰጥቶ ማየት የሚጠበቅበት ለአሎንሶ ብቻ የማይሰጠው የማይክ ፔንደርስ ሚና ነው። ማይክ ፔንደርስ በሚገባ ፐርፎርማንሱን ማየትና የውድድሩ የቼልሲ ዋና ግብ ጠባቂ የመሆን ብቃት አለ ወይ የሚል ነው። ቼልሲ አዲሱ ቲቦ ኮርቷ ብለው ነው ያመጡት። በጣም ጥሩ ፐርፎርማንስ ይኖረዋል ብሎ ከሚጠበቁ ተጫዋቾች መካከል አንዱ ማይክ ፔንደርስ ነው። ማይክ ፔንደርስ ታዲያ በምን ይታያል ካላችሁኝ በቅድመ ውድድር ጨዋታዎች ውስጥ የቼልሲ ስብስብ አካል ማድረግ ምንም ድርድር የማይገኝለት ሀሳብ ይሆናል ብዬ አስባለሁ። አድማቻችን እዚህ ላይ 2 ነጥቦችን እንጨምር። እንግዲህ እንደ ሽልማትም ወይም ከአምስቱ ውጭ አንደኛው ባይኖ ጊተንስን ነው የምጠብቀው። ባይኖ ጊተንስ ጀርሚ ባይኖ ጊተንስ በተለየ ታዳጊዎችን መቅረጽ በሚችለው ዣቪ አሎንሶ ውስጥ ጥሩ ፐርፎርማንስ ሊኖረው ይችላል፣ አቅሙን ሊያወጣ ይችላል ብዬ አስባለሁ። እንደ ዊንግ ባክም ሊጠቀመው ይችላል። ከዛ ውጭ በግራ መስመርም ጥሩ ፐርፎርማንሱን ያሳያል ብዬ አስባለሁ። አሌሃንደር ጋርናቾን ሊመርጠው የሚችል አይመስለኝም። ነገር ግን በዚህ ቦታ ላይ የተሻለ ተጫዋችም ቼልሲ ሊመለምሉ የሚችሉበት እድል እንዳለ መረሳት የለበትም። ጃክሰን ሌላኛው ተጫዋች ነው የሚሆነው። አጠራጠር ያሉ የዝውውር መረጃዎችን ላቅርብና ይህንን ፕሮግራም ልጨርሰው። 2 ሀሳቦች አሉ በፔፔ ቸቨሪን እና እንዲሁም ደግሞ ቼልሲ በካሬራስ መካከል እንግዲህ በሚቀጥለው ሳምንት ውሳኔ ወስኖ አንዱን ተጫዋች የሚያስፈርም ይሆናል። ታሪክ ጆርጅ በመጨረሻ ቼልሲን ለቋል። ይህ እንግዲህ ትንሽ ውሳኔው ከባድ የሚባል ነው። 17 ሚሊዮን ፓውንድ እየታየ የሚጨምር 8 ሚሊዮን ፓውንድ በአጠቃላይ 25 ሚሊዮን ፓውንዶችን ባልደረጃ የሚደርስ ነው። 22 ሚሊዮን ፓውንድ ይላሉ አንዳንዶቹ መሳካት የማይችሉ ናቸው። ነገር ግን ቼልሲ ከቀጣይ ሽያጩ 15% አቅም ይኖራቸዋል። ይህ እንግዲህ ለቼልሲ የተለየ እድልን የሚያመጣ ይሆናል። ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።